አንድ ቀን ያልነገረችኝ ልጅ አንተ ልጅ ነው ብለሽ ታሳምኝ የምትሞክሪው? በቃ አንተ ልጅ ነው። አንተ ፍቅረኛው አይደለ እንዴ? ሌላ ከማን ልታደርግ ትችላለች? አንተ ልጅ ነው እንዴ? አንቺ እኮ 100% ሆነሽ እርግጠኛ ሆነሽ እኮ አንተ ልጅ ነው እያልሽኝ እኮ ነው። ምን ሆነሽ ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የብዛን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? ወይን ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ በዘት ብሩህ ይበል እያልኩኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦች። ሁላችሁንም ሀገራችን ሰላም ያርግልን እያልኩኝ ማለት ነው። ዛሬ እንግዲህ መግቢያ ላይ እንዳያችሁት በጆን ዳንኤል ነው የመጣሁት ማለት ነው። ጆን እንግዲህ ያው ታውቃላችሁ ዩቲዩበሩ ፍቅረኛው ብሎ እስራኤል ገብቷል። ግን እስራኤል ገብቶ ያው ማለት ድንገት ነው ሄደው። እስራኤል እንግዲህ ስትሄዱ ለጉብኝት ወይ ደግሞ አሁን ኦርቶዶክስ የሆነ ሰው አንዳንድ ጊዜ ዝግጅት አለ እዛ እንትን ለማለት ስትሄዱ ማለት ነው። በዛን ሰዓት ብዙ ብር ነው ማስይዛችሁ የምትሄዱት ማለት ነው። ብዙ ብር እንትን ብላችሁ ነው አቅማችሁ። ያንን የሚያደርገው አቅሙ የፈቀደ ሰው አቅሙ እንትን ያለ ሰው ነው የሚሄደው ማለት ነው። እና እንግዲህ ጆን ባለፈው እንደደረሰ ማርክና ብሩክ ናቸው የሚያውቁት ሰው ነበረ እንዲቀበሉት ምናምን አድርገውታል። እና ደርሷል በሰላም ገብቶ ማለት የሆነ ጊዜ ላይ እንገናኛለን ምናምን በቃ እዚህ ድረስ ማን አለ ምናምን ብለዋለች። ግን ለፍቅር እንደዚህም አለ ወይ እስከምል ድረስ ነው። እና ለአንቺ ራሱ ግፍ ይሆንብሻል ነው የምለው። ምክንያቱም እንደ እዛ ድረስ መጥቶ ማግኘት እንዳለብሽ ነው የማስበው እንደራሴ ማለት ነው። በነገራችን ላይ ደግሞ እርጉዝ ናት ምናምን የተባለው ነገር ማለት ነው። ማለት ከጆን ታረገዘች ምን አስደበቃት? ምክንያቱም ምንም የሚያስደብቅ ነገር አለ? ይወዳታል፣ ትወደዋለች አይደለ? ከሱ ከሆነ እርግጠኛ ከሆነች የሚያስደብቅ ነገር አለ ወይ? እኔ በጣም ግራ የተገባሁት ነገር ነው። እና እስኪ እናንተ ውድ ቤተሰቦች ማለት ነው እናንተም ኮሜንት አስተያየት ስጡ። እንግዲህ እንዳያችሁት ባለፈው ልንገናኝ ብሎ ነበረ። ልንገናኝ ነው እንገናኛለን ብለኛለች። እኔ አንተንና ስለምወድህና ስለማከብርህ ወይም ደግሞ ኦዲየንሶችንም ስለማከብር ነው ምናምን ብላ አገኘሃለሁ ብለው እኔ ራሱ በጉጉት እየጠበቅኩ ነበር። በቃ ሊገናኙ ነው ወይ ይታረቃሉ ምናምን የሚባለው ነገር ማለት ነው። እና ሳይታረቁ እንግዲህ በመጨረሻም እንግዲህ ይታረቃሉ ብለን እያሰብን ዛሬ ነገ እያለን ስንጠብቅ እኔ መቼም በጣም በቃ የሆነ ተገናኝተው ምንድን ነው ምክንያቷ ማለት ብዙ ጊዜ እንትን ብሏል። ያው እንደሄደች ወዲያው ነው በቃ ወዲያው እኮ ነው አልፈልግም ምናምን ያለችው ማለት ነው። አዲስ አበባ መታ ተገናኝተው ብዙ ነገር አሳልፈው ብዙ ነገር አድርገው ነው ከዛ ምን እንደተፈጠረ ባይታወቅም ከዛ በኋላ ግን ምንድነው ያደረገችው? ጓደኛዋን ነው የላከችው። ጓደኛዋን ልካ እንዳያችሁት እንግዲህ እርጉዝ ናት፣ ያረገዘችው ደግሞ ካንተ ነው አለች። ከሱ ከሆነ ምን አስደበቃት? ጆን ደግሞ እንደምታውቁት የኔ ልጅ አይደለም እያለ ነው። እና የኔ ልጅ አይደለም በፍጹም ሊሆን አይችልም። አንቺ 100% እንዴት ያንተን ፍቅረኛ አይደለችም ወይ? እንዴት የኔ ልጅ አይደለም ልትል ትችላለህ አለችው። አሁን ቴክኖሎጂ በሰለጠነበት ሰዓት ምንም የሚያከራክር ነገር የለውም። ግን ማለት ነው እንደኔ የልጁ የምትወደው የፍቅረኛዋ ልጅ ከሆነ እውነት ካመነችበት እንዲሁም ደስ ሊላት ይገባል። የሆነ ደስ ልታስብለው እንትን ይላል። አይታችሁ ከሆነ በቃ እኔ ለአንተ አክብሬህ ነው እንገናኛለን ምናምን ስትለው ማለቴ እኔ በጣም ግራ የተጋባሁት ማለት ነው። ልታገኘው ነው በቃ ምን ችግር ገጥሟት ነው ምናምን ብዬ ነበረ። እርግጠኛ ነኝ እርጉዝ ከሆነ ከሱ ከመጀመሪያው ጀምሮ የሚያጣላቸውም ነገር የለም፣ የሚያስደብቅም ነገር የለው። የእሱ ከሆነ እንደገና ደግሞ እመጣለሁ ብላ ስታስበው እንደገና እሱ ጋር ላለመምጣት ጓደኛዋን መለክ እሱ ከኢትዮጵያ ድረስ አስባችሁታል እንግዲህ እዛ ላይ እንዳለው ተበድሬ ነው እዚህ ለመምጣት ከጓደኛው ከምንም ራሱ ተበድሬ አስይዤ ነው ያንን ብር የመጣሁት። ምክንያቱም ካልተመለሰ ጊዜው ካለፈ ያ ብር ይወረሳል። ታውቃላችሁ ብር ያለው ሰው ወይ 200 ሺህ ብር ይሁን እንደዛ በፊት እንኳን በደህናው ጊዜ 70 ምናምን ሺህ ብር ነበር የሚያዘው ማለት ነው። አሁን ደግሞ አስባችሁታል ኑሮ ተወዷል። ከዛ በላይ ነው እንትን የሚለው የሚያስይዙት
እና እንገናኛለን ብላ እንዴት ማለት እንደዚህ እኮ ነው ሲያየኝ ሌላ ነገር እንትን ሌላ ይችላል ብላ ነው እኔ ላከችኝ። እና ና እንሂድና እንያት ብላ ነው እንትን ያለችው ማለት ነው። አሁን ቤተሰቦቿ ጋር እንግዲህ ምን እንደሚፈጠር አናውቅም። በጥቅሉ ግን የጆን ፍቅረኛ ወይም ምጮኛው አርግዛለች። ያው ከሱ ካረገዘች እኔ የሚያስደብቃን ነገር የለም ብዬ ማስበው። ከሱም ከሆነ እሱ ደግሞ በጭራሽ የኔ ልጅ ሊሆን አይችልም፣ ግን የኔ ልጅ አይደለም ቢሆንም ሆነ ነው ብሏል። በነገራችን ላይ ፍቅር እውነተኛ ፍቅር ምንም ቢሆን ይቀበላታል ስለሚወዳት ሳስበው እኔ ጆንን ሳየው በጣም ይወዳታል እና ይቀበላታል። ይሄ ነው ጥፋቴ እንደዚህ ስለሆንኩ ነው ምናምን ቀርባ በእርግጥ ያጠፋችሁ ጥፋት ካለ ያን ሰው ለማስረዳት እስከምታስረዱት ድረስ ሊከብድ ይችላል፣ እንትን ሊል ይችላል። ግን ደግሞ የእሱ የጆሊ ከሆነ ለምን መደበቅ ምንም አያስፈልግም። ምንም ወዲያው እንደሄደች ነው በቃ እኔ እናንተ ይቅርብን ብላ ብዙ እያለቀሰ ለምኗታል። ብዙ ነገር ብቻ አላውቅም። ግን ቢሆንም ግን የእሱ ልጅ ከሆነ ወይም ቀስ ብላ ሰፕራይዝ ልታደርገው ይገባል። ወይ ደግሞ ነግራው ካንተ አርግዣለሁ ብላ አይ ይሄ ልጅ ከኔ አይደለም ያረገሽው ከሌላ ነው ቢለው ኦኬ። ግን ልጁ ስታያት ማለት ፍቅር ስላለበት እርግጠኛ ነኝ የሌላ ልጅ ራሱ ቢሆን ይቀበላታል። ምክንያቱም ማንም ሰው አያረግም። በቃ እዛው ሄጄ ቁርጥ የለውቅ ብሎ ከኢትዮጵያ ተነስቶ እስራኤል አይሄድም። በቃ ያ ሰው አልፈልግህም ካለው አንተን አልፈልግህም እኔ ከአንተ ጋር መቀጠል አልፈልግም ካለም የትኛው ወንድ ነው በአሁኑ ሰዓት እንደዛ አድርጎ ለፍቅር ብሎ ሶስተኛ ሰው መካከላችን እንዲገባ ስላልፈለግኩ ነው ብሎ እስራኤል ድረስ የሚሄደው ማለት ነው። እና በነገራችን ላይ እንደዛ ነው። ማንም አይሄድም። አንዳንዴ የሰውን ግፍ አለው እኮ አንዳንዴ ማለት ነው። ሳናውቀው የምናደርገው ነገር የሰውም እንትን አለው እና በጣም ነው ያሳዘነኝ። ማለት የማያውቀው ሀገር ነው እዛ ሀገር ኩርምት ምናምን ብሎ ብዙ ነገር አለ፣ ብዙ ወጪ አለ እና ከባድ ነው። ተገናኝተው ሰላም አወርደው ልጁም የሱ ከሆነም የሱ ካልሆነም እኮ የሚቀጥሉም ከሆነ የማይቀጥሉም ከሆነ እኮ ተነጋግረው መፍታት ነው። ሌላ ምንም ይሄ እንትን የሚለው ነገር የለም ያለ አይመስለኝም፣ እንደኔ ማለት ነው። ምክንያቱም የሌላም ከሆነ ከተቀበላት እሷ የእሱ ፍላጎት ካለው በመነጋገር እኮ ብዙ ነገር ይፈታል። በመነጋገር ብዙ ነገር እንትን አለ። ተነጋግረው ይሄ የአንተ ልጅ ነው እርግጠኛ ነኝ ትክክለኛ የአንተ ልጅ ነው ካለችው አይ የኔ ልጅ ከሆነ ብሎ እንደውም የእሱ ልጅ ከሆነ በደስታ ነው የሚቀበላት። አይደለም የእሱ ልጅ ባይሆን የሌላም ልጅ ራሱ ቢሆን እንጃ ብቻ አስቦበት በአንዴ እሺ እቀበልሻለሁ ላይላት ይችላል። ግን አስቦበት ፍቅር ካለበት እሺ ሊላት ይችላል፣ አይታወቅም። እና ግን ባይሆንም ግን እሱን እንትን እንደዚህ ከማንገላታት የሆነ ነገር አንዳንዴ ባላወቃችሁት ነገር ባልገባችሁ ነገር ምንም በማታውቁት ነገር ይተወኛል ብላችሁ የማታስቡት ሰው ያልጠበቃችሁ ሰው በቃ ዝም ብሎ ከመሬት ተነስቶ በቃ አንተን አልፈልግህም ወይ አንቺን አልፈልግሽም ሲላችሁ ምክንያት በሌለው ነገር ምክንያቱን ሳታውቁ ይከብዳል። እንደኔ እንደራሴ ማለት ነው። ግን እቺ ልጅ ደግሞ በቃ ከሱ ጋር ምን መቀጠል ካልፈለገች በቃ መቀጠል ኢቭን አይታችኋል ደረቱ ላይ ወዲያው እንደመጣች ምናምን ነው የእሷንና የእሱን ፎቶ አንድ ላይ አድርጎ እንትን ያለው ማለት ነው። እና እንደዚህ የምታረጉ ልጆች በነገራችን ላይ ደረታችሁ ላይ እንትን የምትሉ ልጆች ማለት ነው የምትነቀሱ ልጆች ጥሩ አይደለም ብዬ ነው የማስበው። ምክንያቱም አረ ይከብዳል። አሁን ጆ ከሌላ ጋር ቢለያይ ሴት ሞልቷል እንዳለው እሱም ሴት ሞልቷል። ግን ከሌላ ሰው ጋር ህይወት ልቀጥል ከሌላ ሰው ጋር ብሬ ልኖር ቢል አስባችሁታል? እንዴት ነው እዛ የሷን እንትን ሌላዋ እንትን ስታይ ኧረ በጣም ይከብዳል። ብቻ እኔ ይጠፋል አይጠፋም አይዶን ነው ይሄ ነገር ቢጠፋ ይጠፋል አይጠፋም አላውቅም። ግን እንደዛ አይነት ነገር ደስ ይላል። ግን እኔ ይሄ እንደዛ አይነት ነገር በእንደዛ አይነት ነገር አላምንበትም። እግዚአብሔር ንጹህ ልብ ከሰጣችሁ ንጹህ ልብ ነው፣ ንጹህ ልብ ዋናው ልብ። ግን ደግሞ እሱ ስለሰጣት ነው እርግጠኛ ነኝ ስለሰጣት ነው እንደዛ ያደረገው፣ ስላመነበት ነው እንደዛ ያደረገው። እና እንደዛ ያደረጋላችሁን ሰው ደግሞ
እንደዚህ ሞልታችሁ ገፍታችሁ ስትገፉት ምንም በማያውቀው። በነገራችን ላይ አንዳንዴ ደግሞ በጣም እየቆጨው ያለው ነገር ምን አለ መሰላችሁ? በማያውቀው ነገር ስለተለየችው ነው። ምንም በማያውቀው ይሄ ነው ምክንያቱ፣ አንተ እንደዚህ አድርገኛል፣ ይሄን አድርገብኛል ወይ ምንም ምክንያት የላትም። ዝም ብላ ነው በቃ ከመሬት ተነስታችኋል አይደለ አልፈልጋችሁም ምናምን ስትሉ። በእርግጥ እኔም ሴት ነኝ፣ ሊከብድ ይችላል ወይ ያጋጠማን ነገር አናውቅም። ያጋጠማትን ነገር ማለት ምን እንዳጋጠማት የምናውቀው ነገር የለንም። ግን ሆኖም ግን ቢሆንም ትንሽም ጊዜ ቢሆን አብረው አሳልፈዋል። እንግዲህ አብረው አውርተው ተግባብተው ነው እሱን ለማየት ኢትዮጵያ ድረስ የመጣችው። ኢትዮጵያ አይታ የተመለሰችው ማለት ነው። ብዙ ዋጋ ከፍላለች እሷም እሱም እንደዛው። ግን አሁን ደግሞ ጆንን የምትወደው ከሆነ እርግጠኛ ለሱ ፍቅር ካላት፣ በነገራችን ላይ መዋደድ ማለት እኮ አብረው ስለኖሩ ብቻ አይደለም ነው። ያን ሰው በቃ የምትወዱ ከሆነ እሱ ህይወቱን እንዲመራ እሱ ሌላም ህይወት መስርቶ እንዲኖር በቃ ግልጹን ነግራችሁ በቃ መለየትም ካለ በመነጋገር ማመን ነው። ተነጋግሮ ግልጽ ተነጋግረው ያ ሰው የራሱ ህይወት ማንም ሰው በነገራችን ላይ ማለት ነው ሁሉም ቢጤውን አያጣም። ማንም ሰው ኑሮ የራሱ የሆነ ኑሮ የራሱ ነገር ሊኖረው ይገባል፣ ይኖረዋል። እግዚአብሔር የጻፈለትን ማንም ሰው የጻፈላችሁን ለእናንተ ያለውን ማንም አይወስደውም፣ ማንም ማለት ነው። እና ምን ልላችሁ ነው፣ ጆንን የምትወዱ ከሆነ አብራ የማትቀጥል ከሆነ እኮ ቀርባ እንደዚህ ነው። በእርግጥ ሊያስፈራት ይችላል። ግን ጓደኛዋን ይዛ መታ ከጓደኛዋ ጋር አብራ እንትን ብላ ሄዳ እንደዚህ ነው በቃ የተፈጥሮብኛል። ከሌላም ከሆነ ከሌላ ነው። የእሱ ከሆነ የእሱ ከሆነ ደግሞ እኔ እንጃ። ምንም ደግሞ ክርክር ውስጥ የሚያስገባቸው ነገር የለም። ቀኑ ይረዝማል፣ ቀኑ ይሄዳል እንጂ አሁን ላይ ቴክኖሎጂ ሰልጥኗል። ያለ በሱ ማስመርመር ማረጋገጥ ይችላሉ። እና ቀርባ አናግራው አብረው ቢቀጥሉ ነው እኔ የምለው። ካልሆነ ደግሞ አብረው የማይቀጥሉ ከሆነ በቃ ፈጣሪ ያለው ነው የሚሆነው። ፈጣሪ ያለላቸው ድረስ አብረው ኖረዋል። ፈጣሪ ደግሞ እስከዚህ ድረስ ነው በቃ ካለ ምክንያቷን ነግረው ምንድን እንደሆነ ምክንያቷ እሱን የተወችበት ምክንያት በምክንያት እንደሆነ አስረድተው ቢለያዩ መልካም ነው። ጥሩ እንትንም እኮ ተለያይቶ በመለያየት ውስጥ እኮ ፍቅር አለ፣ በመለያየት ውስጥ ፍቅር አለ። እና እንደዛ ቢያረጉ እኔ በጣም ነው ደስ የሚለኝ፣ የምር በጣም ነው ደስ የሚለኝ። እና አሁን ላይ ራሱ በጣም ግራ ተጋብቷል። ትናንትና እንግዲህ እና ካላመንክ ያንተ ልጅ ነው ፍቅረኛ ናት፣ እንዴት ከሌላ ትጠረጥራታለህ? አንተን ነው የምትወድህ፣ እየወደደች እንዴት ከሌላ ትጠረጥራታለህ? ና እንሂድ በቃ ቤተሰቦቿ ጋር እዛ አንድ አካባቢ ነኝ ብላ እንግዲህ ይዛው ሄዳለች። እውነት ይሁን መጨረሻውን እግዚአብሔር ያሳምረው። ጥሩ ነገር ወይ ታርቀው ቢመለሱ ልጁም የሱ ሆኖ ቢመለሱ እኔ በጣም ደስተኛ ነኝ። ምክንያቱም እዛ ድረስ ሄዶ እሷን ብሎ ሄዶ ድጋሚ ሌላ ጸጸት እንትከሚ ታርቀው ችግሯ ምን እንደሆነ ያለበትን ነገር አስተካክለው ቢመለስ እኔ በጣም ነው ደስ የሚለኝ። የምሬን ነው የምላችሁ። እና ደግሞ እግዚአብሔር ከነሱ ጋር ይሁን ነው የምለው። ውድ ቤተሰቦቼ ለዛሬ ያስፈልጉ ይሄን ይመስላል። የሚወዳችሁን ሰው ይግፋችሁ እንጂ ተገፉ እንጂ ሰውን አትግፉ ነው የምለው። ሀገራችንን ኢትዮጵያ ሰላም ያደርግልን። ሁላችሁንም ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። አብራችሁ ወዳችኋለሁ።